አዲስ አበባ ነፃ ሀገርቱን ወይንስ ኢትዮጵያ ውስጥ ሆና ራስ ገዝ ክልልቱን የሚል አማራጭ በሀገራዊ ምክክሩ ላይ ቀረበም። ይህም አዲስ አበባ የሚኖራት ህጋዊ ቁመና ሲቲ ስቴት ወይንስ ራስ ገዝ ይሁን በሚል ነው የቀረበው። አማራጩ ለተመካካሪዎቹ የቀረበው በማወቅም ሆነ ባለማወቅ ሲቲ ስቴትን የራስ ገዝ የእንግሊዝኛ ትርጉም በማድረግ ነው። ከተማዋ በኦሮሚያ ክልል ትጠቅለል የሚል አማራጭም ቀርቧል። እናየዋለን። በአማራ ክልል ሮብ ሐምሌ 15 ቀን 2018 ዓ.ም ጠዋት 4 ሰዓት ተኩል አካባቢ በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በመንግስት ኃይሎች በተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሃን እናቶች ላይ ከባድ ጉዳት መድረሱ ተነገረ። የየመን ሁቲዎች በቀይ ባህር ላይ መርከቦች እንዳይተላለፉ አገዱ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትሆኑ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። አዲስ አበባ ከተማ ነፃ ሀገርቱን ወይንስ በሽመልስ አብዲሳ በሚመራው የኦሮሚያ ክልል ስር ትተዳደር የሚልን ጨምሮ 4 አማራጮች እንደቀረቡባት ታወቀ። እነዚህ አማራጮች የቀረቡት ባለፈው ሳምንት ጀምሮ እየተካሄደ ባለው የሀገራዊ ምክክር ላይ ነው። ገዢው ብልጽግና ፓርቲ የሀገራዊ ምክክሩ ከመጀመሩ ከ15 ቀናት በፊት በከፍተኛ አመራሮቹ ደረጃ ለ3 ቀናት በአዳማ ከተማ ባካሄደው ስብሰባ ላይ አዲስ አበባ ከተማ በፌዴሬሽን ምክር ቤት ውክልና ያላት ራሷን የቻለች ክልል እንድትሆን አቋም ይዟል። ነገርየው በስብሰባው ተሳታፊ የኦሮሚያ ክልል የብልጽግና ፓርቲ ተሳታፊዎች ዘንድ ተቃውሞ ገጥሞት እንደነበር ቢነገርም በስተመጨረሻ ግን የሀገሪቱ ገዢ የሆነው ብልጽግና ፓርቲ ለብሔራዊ ምክክሩ ካቀረበው አጀንዳ ውስጥ አዲስ አበባ ራሷን የቻለች ክልል እንድትሆን እንደሆነ ሊታወቅ ችሏል። በሀገራዊ ምክክሩ ላይ በአጀንዳዎች ላይ ምክክር ከተጀመረ በኋላ ለአዲስ አበባ ህጋዊ ቁመና 4 አማራጮች መቅረባቸው ታውቋል። አንዱ ራሱ ገዢው ፓርቲ ብልጽግና እንዳለው አዲስ አበባ ራሷን የቻለች ክልል እንድትሆን ነው። ሌላኛው ደግሞ ከተማዋ ራስ ገዝ ወይንም ሲቲ ስቴት እንድትሆን የሚለው ነው። ለአዲስ አበባ ህጋዊ ቁመናነት የቀረበው ይህ አንዱ አማራጭ ብዙም ተብራርቶ እንዳልቀረበ እንዲሁም በማወቅም ሆነ ባለማወቅ ሲቲ ስቴትና ራስ ገዝ የሚለውን ነገር ተመሳሳይ እንደሆነ ተደርጎ ቀርቧል። ይፋ የሆነው ሰነድም ራስ ገዝ የሚለውን አደረጃጀት የሲቲ ስቴት የአማርኛ ትርጉም አድርጎ ነው ያቀረበው። ነገር ግን ሲቲ ስቴት ማለት ከሌሎች ሀገራት አደረጃጀታቸው ወይንም ስፋታቸው የለያይ እንጂ ነፃ ሀገር ናቸው። ራስ ገዝ የሚባሉት የሀገራት ግዛቶች ደግሞ የአንድ ሀገር አካል ሆነው ከውጭ ግንኙነትና መከላከያ ውጭ ከፍተኛ ስልጣን ያላቸው ክልሎች ናቸው። ከዚህ አንጻር በሀገራዊ ምክክሩ ላይ የአዲስ አበባ ህጋዊ አቋም ምን ይሁን በሚለው ሲቲ ስቴት እንደ ራስ ገዝ የእንግሊዝኛ ፍቺ መቅረቡ ስህተት ነው። ካልሆነ ግን ለአዲስ አበባ የራስ ገዝነት ወይንም ነፃ ሀገር እንድትሆን ምርጫ ቀርቦላታል ማለት ነው። ይህን ይዘን ነገሩን ስንዘረዝረው አዲስ አበባ ሲቲ ስቴት ወይንም ነፃ ሀገር ሆነች ማለት የራሷም የዋና ከተማ ስሟም አዲስ አበባ ሆኖ ነፃ ሀገር ትሆናለች ማለት ነው። አሁን በዓለም ላይ ሲቲ ስቴት የሚባሉት ሲንጋፖር፣ ሞናኮና ቫቲካን ሲቲን የመሳሰሉት ናቸው። እነዚህ ሀገራት የራሳቸው ሀገራቱም የዋና ከተማቸው ስምም ቦታ ተመሳሳይም ነው። ኢኮኖሚያቸውም እንዲሁ ከስማቸው አመጣጥ ጋር ተቀራራቢ ነው። እንደ ማንኛውም ሀገር መከላከያም የውጭ ግንኙነትም አላቸው። የሚለየው ሀገር ሆኖ የመጡበት መንገድ እንጂ ነፃ ሀገር ናቸው። አዲስ አበባ ሲቲ ስቴት ቱን ከተባለ እንግዲህ እንደነ ሲንጋፖር አይነት ሀገር ቱን እየተባለ ነው። በሀገራዊ ምክክሩ ላይ የቀረበላት አማራጭም ይሄው ነው ማለት ነው። በሌላ በኩል አዲስ አበባ ራስ ገዝ ቱን ከተባለ የኢትዮጵያ አካል ሆና እንደ መከላከያና የውጭ ግንኙነት ስራዎችን ለፌዴራል መንግስት በውክልና ትሰጥና ራሷ ግን ከሌሎች ክልሎች የተለየ ራስን በራስ የማስተዳደር መብት ይኖራታል ማለት ነው። ለምሳሌ የግብር ህጓ ከሌሎች ክልሎች ሊለያይ ይችላል እንደማለት ነው። በዓለም ላይ ራስ ገዝ ክልል በመባል ከሚታወቁት ውስጥ የቻይናዋ ሆንግ ኮንግና የዴንማርኳ ግሪንላንድ ይገኙበታል። የቻይናዋ ሆንግ ኮንግ ታሪካዊ አመጣጧ ፈቅዶላት ከሌሎች የቻይና ግዛቶች የተለየ ራስን በራስ የማስተዳደር መብት ኖሯት ራስ ገዝ ሆነች እንጂ የቻይና አካል ነች። እንግዲህ በብሔራዊ ምክክሩ ላይ አዲስ አበባ ሲቲ ስቴት ቱን ወይ ሲባል ከኢትዮጵያ ተገንጥላ እንደ ሲንጋፖር አይነት ሀገር ቱን እየተባለ ሲሆን ራስ ገዝ ክልል ወይንም አውቶኖመስ ስቴት ቱን ወይ ሲባል ደግሞ የኢትዮጵያ አካል ሆና ግን እንደ ቻይናዋ ሆንግ ኮንግ ቱን እየተባለ ነው። በሀገራዊ ምክክር ሰነዱ ላይ በማወቅም ሆነ ባለማወቅ ሲቲ ስቴት እና ራስ ገዝ የሚለው ነገር ለአዲስ አበባ አቻ ትርጉም ያለው ህጋዊ ቁመና ሆኖ ቀርቧል። ለአዲስ አበባ የቀረበው ሶስተኛው የአስተዳደር አማራጭ የፌዴራል ከተማ ቱን የሚለው ነው። ይህ አማራጭ ከተማዋ አሁን ያለችበትን ደረጃ ታስቀጥል ከሚል የተለየ አይደለም። በአራተኛነት የቀረበው ደግሞ አዲስ አበባ አሁን ላይ ሽመልስ አብዲሳ የሚመራው የኦሮሚያ ክልል
ሊጠቅልላት የሚለው ነው። በሀገራዊ ምክክሩ ላይ ክርክር ካለም ክርክሩ ይደረጋል ከተባለም አዲስ አበባ የኦሮሚያ ክልል ትሁን ወይንስ አትሁን የሚለው ላይ ነው ሊሆን የሚችለው። እንደሚባለው ከሆነ የብልጽግና ፓርቲ አዲስ አበባ ራሷን የቻለች ክልል ትሁን ብሎ አቋም ያዝ እንጂ የፓርቲው የኦሮሚያ ክልል ተወካዮች የአዲስ አበባ ነጻ ክልልነት በፍጹም አልተቀበሉትም ተብሏል። ካልተቀበሉት መካከል ደግሞ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳም እንደሚገኙበት ነው የተነገረው። እንደውም ሽመልስ አብዲሳ ክልሉን ለሚወክሉ የብሔራዊ ምክክሩ ተሳታፊዎች የአዲስ አበባ ጉዳይ ላይ እጅን እንዳትሰጡ ሲሉ ማሳሰቢያ መስጠታቸውም ነው የተሰማው። ብልጽግና ፓርቲ ለሀገራዊ ምክክሩ አዲስ አበባ ክልል እንድትሆን ሐሳብ ማቅረቡን ተከትሎ በኦሮሞ ብሔርተኞች ዘንድ ከፍተኛ ተቃውሞች እየተሰሙ ነው። ላብነትም ከጅምሩ አንስቶ ምክክሩን እንደማይቀበል የሚገልጸው በኩምሳ ድሪባ ወይንም ጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ምክክሩን ኦሮሚያን መከፋፈል፣ አዲስ አበባና ድሬዳዋን ከኦሮሚያ ለመነጠል የታሰበ ነው ሲል ነው በመግለጫ ያጣጣለው። የኦሮሚያ ፌዴራሊስት ኮንግረስ አመራር የሆኑት ሙላቱ ገመቹም ምክክሩ አዲስ አበባን ከኦሮሚያ የሚነጥል ከሆነ በሀገሪቱ አዲስ ችግርን እንደሚፈጥር ከቢቢሲ ኦሮምኛ ጋር ባደረጉት ቆይታ ተናግረዋል። እነዚህ ብቻ ሳይሆኑ ሌሎች በርካታ የኦሮሞ ብሔርተኞች ለአዲስ አበባ የቀረቡ ሌሎች አማራጮችን እንደማይቀበሉ ሲገልጹ ተሰምተዋል። ታሪካዊ ዳራው ብዙ ጥያቄ የሚነሳበት ቢሆንም በርካታ የኦሮሞ ብሔርተኞች የአዲስ አበባን ጉዳይ እንደ ሞት ሽረት አድርገው ሲያቀርቡ ይስተዋላሉ። ገዢው ፓርቲ ብልጽግና ግን ለሀገራዊ ምክክሩ አዲስ አበባን በተመለከተ ያቀረበው አጀንዳ ክልልቱን ብቻ ሳይሆን ከኦሮሚያ ክልል ጋር ያላት ግንኙነትም ህገ መንግስታዊ ለውጥ እንዲደረግበት የሚጠይቅ ነው። ህገ መንግስቱ የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው ይገልጻል። ብልጽግና ፓርቲ ግን ይህ አንቀጽ ወደ ጋራ ጥቅም እንዲቀየር እፈልጋለሁ ብሏል። ነገሩም የኦሮሞ ብሔርተኞች ልዩ ጥቅምን ባለቤትነት ድረስ ለጥጠው የሚተረጉሙበትን መንገድ የቆረጠ ሆኗል። በአማራ ክልል ሮብ ሐምሌ 15 ቀን 2018 ዓ.ም ጠዋት 4 ሰዓት ተኩል አካባቢ በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በመንግስት ኃይሎች በተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሃን እናቶች ላይ ከባድ ጉዳት መድረሱን ምንጮች ከስፍራው ለመሰረት ሚዲያ ተናግረዋል። ይህ ድርጊት በሀገሪቱ ውስጥ በተለይም በቤተ ክርስቲያናትና በገዳማት ላይ እያነጣጠሩ ያሉትን ተደጋጋሚ የድሮን ጥቃቶችን አሳሳቢነት በድጋሚ አጉልቶ ያሳየ ክስተት የሆነ ሲሆን የዓይን እማኞች ለመሰረት ሚዲያ በስልክ እንደገለጹት ጥቃቱ ያነጣጠረው በገዳሙ ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምዕመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ ነበር። በዚህም ምክንያት የሰው ሕይወት አልፏል፣ በርካቶች ቆስለዋል፣ እንዲሁም ህንፃው ሙሉ በሙሉ ፈርሷል ተብሏል። በዚህ አሳዛኝ የድሮን ጥቃት ምክንያት 13 ንጹሃን እናቶች ጉዳትን አስተናግደዋል። ከነዚህ መካከል አንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያው ህይወታቸው ሲያልፍ፣ ሌላኛዋ እናት ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ህይወታቸው አልፏል። ከሟቾቹ በተጨማሪ 7 ሰዎች ላይ ከባድና ቀላል የመቁሰል አደጋ ደርሷል። ከቆሰሉት መካከል አንደኛዋ ግለሰብ በህይወትና በሞት መሃል እጅግ አሳሳቢ በሆነ ሁኔታ ላይ ትገኛለች። ሌሎች 3 ሰዎች ደግሞ በህክምና ተቋም ውስጥ አስቸኳይ ህክምና እየተደረገላቸው ይገኛል በማለት አንድ የጤና ባለሙያ የመረጃ ምንጭ ተናግረዋል። እነዚህ እናቶች በገዳሙ የተገኙት መንፈሳዊ አገልግሎት ለመስጠትና ምግባረ ሰናይ ለማከናወን ነበር የሚሉት በገዳሙ ያሉ ሌላ አባት ናቸው። የጥቃቱን ሁኔታ አስመልክተው በሰጡት ማብራሪያ ዕለቱ የቅዱስ ቂርቆስ ዝክር ስለነበር ምግብ ለማዘጋጀት ተሰባስበው የነበሩ 13 እናቶች እህል እየለቀሙ ነበር። በዚህ መሃል ነው በድሮን የተመቱት በማለት የሁኔታውን አሳዛኝነት ገልጸዋል። እናቶቹ ለዝክሩ የሚሆን እህል በማዘጋጀት ላይ የተፈጸመው ይህ የድሮን ጥቃት የቦታውን መንፈሳዊነትና የሰዎቹን ንጹህነት ያላገናዘበ መሆኑን የገዳሙ አባቶችና የአካባቢው ነዋሪዎች በሐዘን ይገልጻሉ። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም የሚሉት እነዚህ በስፍራው ያሉ ምንጮች ናቸው። የአካባቢው ነዋሪዎችና ታዛቢዎች እንደሚያስረዱት ባለፈው 1 ዓመት ውስጥ በስፍራው ላይ የፋኖ ታጣቂዎች እንቅስቃሴ አልነበረም። መንገዶች በመዘጋጋታቸው ምክንያት አካባቢው በተወሰነ መልኩ ተነጥሎ የቆየ ሲሆን በቅርብ ርቀት ላይ የነበረው ብቸኛ የጸጥታ ኃይል የአድማ ብተና ካምፕ ብቻ ነበር ይላሉ። ይህ ሁኔታ ጥቃቱ ለምን በገዳሙና በንጹሃን እናቶች ላይ ሊፈጸም ቻለ የሚለውን ጥያቄ ይበልጥ አሳሳቢ ያደርገዋል ተብሏል። ምንም አይነት ወታደራዊ
ወታደራዊ ስጋት በሌለበት የታጠቁ ኃይሎች በማይንቀሳቀሱበትና ንጹሃን ዜጎች ብቻ በሚገኙበት የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ህጎችን የሚጥስ ተግባር መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲያነሱት የነበረ ጉዳይ ነው። ይህ የአባይ ጊዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ ውስጥ በተለይም በአማራ ክልል በቤተ ክርስቲያናትና በንጹሃን ላይ እየደረሱ ካሉ ተከታታይ የድሮን ጥቃቶች አንዱ ነው። እንደ አውሮፓውያን አቆጣጠር ከሚያዚያ 2023 ጀምሮ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረውን ግጭት ተከትሎ የመንግስት ኃይሎች ሰው አልባ አውሮፕላኖችን ወይንም ድሮኖችን በስፋት እየተጠቀሙ ይገኛሉ። በእነዚህ ጥቃቶች ምክንያት በፍኖተ ሰላም፣ በደንበጫ፣ በገደብና በሌሎች በርካታ የአማራ ክልል ከተሞችና የገጠር ቀበሌዎች ውስጥ የሚገኙ ትምህርት ቤቶች፣ የገበያ ስፍራዎችና የሃይማኖት ተቋማት ኢላማ ሆነዋል። ለምሳሌ በፍኖተ ሰላም በተፈጸመ የድሮን ጥቃት በርካታ ንጹሃን መገደላቸው እንዲሁም በሌሎች አካባቢዎች ታሪካዊ አብያተ ክርስቲያናት መውደማቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና የዓለም አብያተ ክርስቲያናት ምክር ቤት WCC በመሳሰሉ ተቋማት በኩል በንጹሃንና በሃይማኖት ስፍራዎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ ተደጋጋሚ ጥሪዎች ሲቀርቡ ቆይተዋል። በትላንቱ ጥቃት የገዳሙ ቤተ እግዚአብሔር ክፍል ሙሉ በሙሉ መውደሙም ታውቋል። የየመን ሁቲዎች በቀይ ባህር ላይ መርከቦች እንዳይተላለፉ አገዱ። ይህን ተከትሎ የአውሮፓ ባህር ኃይል ከአሜሪካ ከእስራኤልና ከሳውዲ አረቢያ ጋር ግንኙነት ያላቸው መርከቦች ለጊዜው በቀይ ባህር በኩል ጉዞ እንዳያደርጉ አስጠንቅቋል። የየመን ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ ገደብ ከጣሉ በኋላ ተጨማሪ መርከቦች በቀይ ባህር በኩል እንዳያልፉ መከልከላቸው ተነግሯል። በዚሁ ሳምንት ማክሰኞ ከሳውዲ ወደብ የተነሱ 3 ግዙፍ ነዳጅ ጫኝ መርከቦች ማስጠንቀቂያ ተሰጥቷቸው አቅጣጫቸውን የቀየሩ ሲሆን ረቡዕ ደግሞ 4 የሳውዲ ነዳጅ የጫኑ መርከቦች በደቡባዊ ቀይ ባህር በኩል ማለፍ በመከልከላቸው ወደ ኋላ መመለሳቸው ተዘግቧል። ከአሜሪካ ጋር ጦርነት ውስጥ የገባችው የኢራን አጋር የሆኑትና የየመን የባህር ዳርቻን የሚቆጣጠሩት ሁቲዎች ሰኞ ዕለት ወደ ሳውዲ የሚሄዱና ከሳውዲ የሚነሱ መርከቦች በቀይ ባህር በኩል ወደ ባቤል መንደብ ማለፍ እንደማይችሉ አስጠንቅቀዋል። ዛሬ አቅጣጫቸውን እንዲቀይሩ ከተገደዱት መርከቦች መካከል 2ቱ ወደ ሰሜን በማቅናት በሲዩስ ካናል በኩል ጉዟቸውን እንዳደረጉ ተዘግቧል። ይህ በእንዲህ እንዳለ የአውሮፓ ባህር ኃይል ከአሜሪካ ከእስራኤልና ከሳውዲ አረቢያ ጋር ግንኙነት ያላቸው መርከቦች ለጊዜው በቀይ ባህር በኩል ጉዞ እንዳያደርጉ አስጠንቅቋል። ለዚህም ምክንያቱ ከሀገራቱ ጋር የሚያያዙ መርከቦች በሁቲ ታጣቂዎች ጥቃት ሊፈጸምባቸው የሚችልበት ከፍተኛ ዕድል በመኖሩ ምክንያት መሆኑን ጠቅሷል። በጉዞ ላይ ያሉም ከሆነ አቅጣጫቸውን እንዲቀይሩ መክሯል። በቀይ ባህር የመርከቦች እንቅስቃሴ ላይ የተፈጠረው ስጋት በሆርሙዝ ሰርጥ ላይ ለወራት ካለው ቀውስ ጋር ተደማምሮ በዓለም የነዳጅ አቅርቦት ላይ ጫና ፈጥሯል። ተባብሶ የቀጠለው የአሜሪካና የኢራን ጥቃት የነዳጅ ዋጋ ላይ ከፍተኛ ጭማሪ እንዲታይ አድርጓል። አሜሪካ ለተከታታይ ቀናት በኢራን ላይ እየፈጸመችው ያለውን ጥቃት ተከትሎ የመካከለኛው ምስራቅ አገራትና ሆርሙዝ ወሽመጥ የኢራን የአጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋም ከፍተኛ ጭማሪ አሳይቷል። በተለይ ዮርዳኖስ ባለፉት ተከታታይ ቀናት በኢራን ሚሳኤሎች ተከታታይ ጥቃቶች የተፈጸሙባት ሲሆን ሚሳኤሎቹን ለማክሸፍ በምታደርገው ጥረት ተወጥራለች። የእስራኤል አጎራባች በሆነችው ዮርዳኖስ ላይ በትላንትናው ዕለት 6 የኢራን ሚሳኤሎች እንደተተኮሱባትና የሀገሪቱ ጦር ሰራዊት 4ቱን ማክሸፉን አስታውቋል። 2ቱ ደግሞ ሰው በማይኖርባቸው ራቅ ያሉ ስፍራዎች ላይ መውደቃቸውን ፔትራ የተባለ የዜና ወኪል ዘግቧል። የእስራኤል ኤላት ከተማ ነዋሪዎች የቀረጹትና በቀይ ባህር ዳርቻ ላይ ከምትገኘው አቃባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎች መታየታቸውን አሶሺየትድ ፕሬስ ዘግቧል። እስራኤል በዮርዳኖስ ላይ የተፈጸሙትን ጥቃቶች የፈጠሩት ጭስ ከድንበሯ ባሻገር መታየታቸው ስጋት የፈጠረባቸው የእስራኤል ባለስልጣናት የኢራን ጥቃት ወደ ግዛታቸው ሊሸጋገር እንደሚችል እያስጠነቀቁ ነው። ዮርዳኖስ የአሜሪካ ጦር ሰራዊት አባላትና አውሮፕላኖች በግዛቷ ውስጥ እንዲሰፍሩ በመፍቀዷ በተደጋጋሚ የኢራን ጥቃት ኢላማ ሆናለች። በተጨማሪም ኩዌትና ባህሬን ባለፉት ቀናት የኢራን ጥቃት ደርሶባቸዋል። በፋርስ ባህረ ሰላጤ አካባቢ የሚደረገው የኢራንና የአሜሪካ ጦርነት ዳግም ከተቀሰቀሰ በኋላ የሆርሙዝ ወሽመጥ ደህንነት አደጋ ላይ በመውደቁ መርከቦች ስጋት ተደቅኖባቸዋል። ባለፉት ሳምንታት በርካታ መርከቦች በተወንጫፊዎቹ በመመታታቸው የነዳጅ ጫኝ መርከቦች እንቅስቃሴ በከፍተኛ መጠን ቀንሷል። በዚህም ሳቢያ በጦርነቱ መቆም ከፍተኛ ቅናሽ አሳይቶ የነበረው የነዳጅ ዋጋ እያሻቀበ ሲሆን በአሁኑ ወቅት ከሰኔ ወር መጀመሪያ ወዲህ ከፍተኛ የሆነ ደረጃ ላይ ደርሷል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ